እዚህ ጋር የምታያት ቀላል ሰው እንዳመስላችሁ የሚገርም አደንዛዥ አዘዋዋሪ ነች። ዋይት ገርል እየተባለች ነው የምትጠራው። እድሜዋ በጣም ትንሽ ነው ለዚህ ስራ። እሷንም ለመግደር የማይፈልግ የለም። እንዴት አደንዛዥ ሻጮች የሚለውን ከመጀመሪያ ልጀምርላችሁ። ዋይት ገርል የምታወቀው ክለብን በማስተዋወቅ ነበር። በዚህ ስራዋን በጣም ታዋቂ ነበረች እና ብዙ ኮኔክሽን ስላላት አንድ ክለብ ስከፍቱ እሷን ትቀጥራላችሁ። ከዛ ከስተመር በከስተመር ነው የምታደርግላችሁ ቤታችሁን ማለት ነው። እነዚህ ክለቦች ውስጥ ደግሞ በምትዝናናበት ሰዓት አደንዛዥ የሆኑ ነገሮችን ትጠቀማለች። ይህንን ነገሯን ያየ ሰው ደግሞ ለምን አንቺ አሸጭም ይላታል። ምን አደንዛዥ እኛ ለአንቺ እናቀብልሻለን፣ አሪፍ ብር ትሰሪያለሽ፣ ቆንጆ ኮኔክሽን ስላለሽ ይላታል። ዋይት ገርል በዚህ አይ እኔ እፈራለሁ፣ ፖሊስ ቢዘኝስ አያዋጣኝም አይደለም ያለችው። እሺ ብላ ነው የተቀበለችው። ከዚህ ሰውዬም ይህን አደንዛዥ ወስዳ ባላት ኮኔክሽን መሰረት፣ ቅድም እንደነገርኳችሁ ኮኔክሽን በጣም አላት፣ ከሰው ጋር ተግባቢ ነች ብያቸዋለሁ። ይህን ተግባቡቷን ለመሸጥ ተጠቀመችበት። በአካባቢዋ ካሉ ሰዎች መሀል አደንዛዥ የሚጠቀሙትን ታውቃለች። ይሄድ ራሷን ማስረከብ ጀመረች፣ መሸጥ ጀመረች። ሳይነቃባትም ትንሽ ጊዜቶች መስራት ጀመረች። ብሩ ደግሞ ተመቻት። ስሟም ይሄን ነው ታዲያ ዘ ዋይት ገርል የሚባለው የመጣው። ምክንያቱም የሆነ ክለብ ስትሄዱ ዋይት ገርል ታመጣለች፣ ይህን ነገር ትባላለች። ያው ትክክለኛ ስማቸውን ማይጠቀሙት ህገወጥ ስራ ስለሚሰሩ እንዳይያዙ በሚል ነው። ለዚህም ነው ዋይት ገርል የሚለውን ስያሜ ያገኘችው። ቀስ እያሉ ወራቶች አልፈው አመታቶችም አልፈው እሷም የሚገርም ሀብታም ሆነች። በዚህ ስራዋ ምንም ተቀናቃኝ ሳይመጣባት ዘጭ አድርጋ ሰራች። ኢቨን ይሄ ስራዋ ሁሉ ከዛ ከተማ አልፎ ሌላ ከተማ ሁሉ መሰማት ጀመረ። ኧረ ዋይት ገርል ምናምን እየተባለ ማለት ነው። ችግሩም ታዲያ የመጣው ይሄን ነው፣ ነገሮች መበላሸት የሚጀምሩት ማለት ነው። ምክንያቱ ደግሞ የሆነ ቀን ቁጭ ብላ አብሯት ከሚሰራ ሰው ጋር ታወራለች። ይሄ አብሯት የሚሰራው ሰውዬም ስሚ ለምን ከዚህ አልፈን ወደ ቴክሳስም ሄደን ስራችንን አናስፋፋውም? እኔ ቴክሳስ ማቆሰው አለ ይላታል። ዋይት ገርል ይህን ስትሰማ በጣም አሪፍ እናሰፋዋለን እንደውም አለች። ይህን ነገርም ለማሳካት ቀን ቆረጠች። 12 ኪሎ የሚሆን አደንዛዥ እጽ አዘጋጀች። ግን የእሷ ተቀናቃኝ የሆኑት ከተማ ውስጥ አደንዛዥ የሚሸጡ ሰዎች ስለዚህ ነገር ሰሙ። እሷ ቤት ውስጥም ጭምር 12 ኪሎ የሚመዝን አደንዛዥ እጽ እንዳለ ሁሉ ሰሙ። ታዲያ ምን አሉ? ይህንን አደንዛዥ እጽ መውሰድ አለብን፣ ምክንያቱም በጣም ብዙ ብር ነው የሚያወጣው፣ ወደ 400,000 ምናምን $። እሱም መዝረፍ አለብን ብለው አስቡ፣ ከቤቷ ማለት ነው። እዘርፈዋለሁ ብለውም ከተነሱት ዋነኛው ይህ ሰውዬ ነው። ፑ እያሉ ነው የሚጠሩት። ይህን እቅዳቸውም ለማሳካት ፑ ምሽት ጠበቀና ቀጥ ብሎ ዋይት ገርል ወደምትኖርበት አፓርታማ ሄደ። ብርግድ ያድርገው ገብተው መበርበር ሲጀምሩ እየተሳሳተ የሰው ቤት ነው የገቡት። አድራሻ ተሳስተዋል። ምንም ሳይዙም ይወጣሉ። ታዲያ በዚህ ተስፋ ቆረጠ። ጭራሽ እንደውም ተጨማሪ ዱርዮችን ይቀጥርና ቀጣይ ፕላን ያወጣል። በአሁኑ ፕላኑ ግን የት እንደሆነ በስትክክል አወቀ። እኚህን የቀጠራቸውንም ይዟቸው ይሄዳል። እንዲህም ይላቸዋል፣ እናንተ ግቡና ያለውን ነገር ይዛችሁ ነው፣ እኔ መኪና ውስጥ ጠብቃቸዋለሁ ይላቸዋል። እኚህ ዱርዮችም ውስጥ ገብተው ወደ ቤቷ መግባት አልቻሉም። አፓርታማው ላይ ወጥተው ማለት ነው። ያላቸው አማራጭ ምንድነው? መጠበቅ ነው። እሷን መጠበቅ ጀመሩ ቤት እስከምትመጣ። እሷም ሀገር ሰላም ነው ብላ ላጥ እያለች ወደ አፓርታማዋ ስትመጣ ብቻዋን አልነበረችም፣ ከሆነ ሰውዬ ጋር ነበር። ቲሚቲ ይባላል። ታዲያም አፓርታማዋን ለመድረስ ሊፍት ተጠቀማለች። ሊፍቱንም እንዳደረሳት ፍሎሯ ላይ ውጥት ስትል በእነዚህ 3 ዱርዮች ሽጉጥ ይደቀንባቸዋል። ወዲያውም ታዲያ መጮ ይጀምራሉ። ስጪን አደንዛዡን ይሏታል። መሳሪያውን ደቅ ነው። በዚህ ሰዓት ዋይት ገርል ውሰሩት አለች። አብሯት ያለው ቲሚቲ ግን በቀላሉ እጅ መስጠት አልፈለገም። ዞር ይልና አንደኛው ላይ መሳሪያ ያዘው ላይ ይጠመጠምበታል። መሳሪያውንም ለማስጣል መታገል ይጀምራል። ቲሚቲ ግን ሳይሳካለት ይቀርና መሳሪያ ያዘው ዱርዬ 4 ጊዜ ቲሚቲ ላይ ደዘን ያደርገዋል። በዚህ በኩል ደግሞ አንደኛው ዱርዬ በተፈጠረው ነገር ተደናገጠ መሰለኝ። ዋይት ገርል ጭንቅላት ላይ ይህን ነገር ግን በሷ አላቆመም። 4 ጊዜ ተመቶ ቲሚቲ ወድቆ ነበር፣ ግን አልሞትም ነበር። ያው ራሱ ዱርዬ ዋይት ገርልን ጭንቅላቷን የመታት እሱንም ጭንቅላቱን ብሎ ሁለቱም እዛው ነው የሞቱት ወዲያው ማለት ነው። የተፈጠረውን ግርግር ካዩ በኋላ እየሮጡ ይመለሳሉ። ወደ መኪና ውስጥም ዘለው ይገባሉ። ምንም ነገር ሳይዙ ማለት ነው። ያሰቡት አደንዛዥ እጹ ምናምን ነገር የለም። ባዶ እጃቸውን ነው እየተመለሱ። በዚህ በኩል ደግሞ የነ ዋይት ገርል ሬሳ ወዲያው በአካባቢ የነበረውን ተኩስ ሰዎች ሰምተው ፖሊስ ጠርቶ ነበር። ፖሊስም ወዲያው መጣ። ያለንን ለማጣራት የዋይት ገርልን ቤት መመርመር ጀመሩ። ወዲያውም ቤቷ ያገኙት ነገር ምንድን ነው? ቅድም እንዳልኳችሁ 400,000 የሚያወጣ አደንዛዥ እጽ እልካለሁ ብላ ያሰበችው ወደ ቴክሳስ ማለት ነው። ከዚህ አደንዛዥ እጽ ውጭ ደግሞ በካሽ የሚሆን $100,000 ሁሉ ቤቷ ነበረ። ይህ ደግሞ ለፖሊሶች ከግድያው ጋር የሚገናኝ ነገር እንደሆነ ለማወቅ ብዙ አልፈጀባቸውም። ምክንያቱም እንደዚህ አይነት አደንዛዥ የሚሸጡ ህገወጥ የሆኑ
በጣም አስቀያሚ ነገር የሚሸጡ ሰዎች የሚሸጡትም ለአስቀያሚ ሰው ስለሆነ አስቀያሚ ሰው ደግሞ እንደዚህ አይነት እርምጃዎች ለመውሰድ ኖርማል ለነሱ። እናም እነሱ የተገደሉት በአነዛዥ እጽ ምክንያት እንደሆነ ፖሊሶቹ ወዲያው አወቁ። እዛ አፓርታማ ላይ ያለውንም ሰው ጥያቄ መጠየቅ ጀመሩ። ታዲያ ፖሊሶቹ ስፔሻሊ ለነሱ ፍቃድ የሰጠችውን ወደ ላይ እንዲወጡ፣ የግል አፓርታማ ሲሆን ዝም ብላችሁ ሄዳችሁ ማለፋችሁ ፍቃድ ያስፈልጋቸዋል። እሷን ሁሉ ጠየቋት። እሷ ደግሞ በነገሩ ስትርበትበት ሲያዩ ኦኬ አንቺ ነገር ውስጥ አለሽበት ብለው እሷን የበለጠ መመርመር ጀመሩ። ስልኳን ሁሉ ተቀበለው። ስልኳን ሲቀበሉ የፑን ስልክ አገኙ። ምክንያቱም እሱ ነበረ ደውሎ እንደዚህ አይነት ሰዎች ይመጣሉ ወደ ላይ እንዲወጡ ፍቀጅላቸው ምናምን ያለው። እንኳን አደረሳችሁ እኔ ብላችሁ በደረቁ ነው። ዲኤምሲ ግን ትልቅ ነገር አቅርቦላችሁ ነው እንኳን አደረሳችሁ ያላችሁ። ምክንያቱም በካሬ 97 ሺህ ብር ሲሸጥ የነበረው በዓልን አስመልክቶ 78 ሺህ ብር ተደርጎላችኋል። ጽድት ያለ የሚገርም አፓርታማ ከፈለጋችሁ ዲኤምሲ ላይ ባለ 1 መኝታ ቤት ከ430 ሺህ ብር ጀምሮ፣ ባለ 2 መኝታ ቤት ከ620 ሺህ ብር ጀምሮ፣ ባለ 3 ነው የምፈልገው ካላችሁ ደግሞ ከ750 ሺህ ብር ጀምሮ ለእናንተ ገንብቶ መሸጥ ይፈልጋል። ከእርሶ የሚጠበቀው 40%ን በ2 ዓመት መክፈል ብቻ ነው። የቀረውን 60% ከባንክ ጋር አያይዘው ዘና ብለው ፈታ ብለው መክፈል ይችላሉ። ይህ አፓርታማ ታዲያ መኖሪያም ብቻ አይደለም፣ ለልጆቹ መዝናኛ፣ እርሶም ሲፈልጉ ዋና የሚዋኙበት እንዲሁም ሁሉን የያዘ የገበያ ማዕከል ያሟላ ቆንጆ አፓርታማ በመሀል አዲስ አበባ ሰርቶ ለእናንተ ማስረከብ ይፈልጋል። ይሄ የበዓል እድል እንዳያመልጣችሁ። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። ፑ ማለት ያው የዚህ ፕላን ዋናው አለቃው ማለት ነው፣ መኪናው ሲጠብቃቸው የነበረው። ወዲያውም ታዲያ ያላቸው አማራጭ ፑን መያዝ ነበረ። ፑን ፖሊሶች ቀጨም ማረጉት። የፑም ትክክለኛ ፎቶ ይህን ይመስላል። ፑም ሲታሰር ታዲያ በሱ ስር ያሉትንም ገዳዮቹንም ዱርዬ ወዲያው ያዟቸው። በተጨማሪ ደግሞ እንዲገቡ የፈቀደችላቸውንም ሴት እሷንም ቀጨም ማረጓት። ወዲያውም እኚህ ገዳዮች እንግዲህ ወደ ፍርድ ቤት ተወሰዱ። ፑ እድሜ ልክ ተፈረደበት። ሌሎቹ ደግሞ 3ቱ ጥይቱን የተኮሱት ዱርዬዎች እነሱም እድሜ ልክ ተፈረደባቸው። ሴቷ ደግሞ ወደ አፓርታማው እንዲገቡ የፈቀደችላቸው የከተማ ጽዳት ለትንሽ ወር እንድትሰራና በህግ ክትትል ውስጥ እንድትሆን ትደረግና ትለቀቃለች። አሜሪካ ውስጥ በጣም ደስ የሚል ነገር ምን ታውቃላችሁ? እድሜ ልክ ሲባል እድሜ ልካቸው ጥጥ ነው የሚያደርጉት። እንደ አፍሪካ ሀገሮች 10 ዓመት ተፈርዶባችሁ በ10 ወር አትወጡ። ዋይት ገርልም ስትሰራ የነበረው በጣም ህገ ወጥና አስቀያሚ ስራ ነበር። ብዙ ጊዜ ደግሞ አስቀያሚ ስራዎች ከአስቀያሚ ሰው ጋር ስለምሰሩ እንደዚህ አይነት መስዋዕትነት ትከፍላላችሁ። ሺህ ጊዜ አንዳንዴ ብር የምታገኙበት መንገድ ቢሆንም የሆነ አጭር ወይ አቋራጭ መንገድ ቢሆንም ያ መንገድ ከህይወታችሁ አይበልጥም። ስትሞቱ ብሩ አሪፍ ሬሳ ሳጥን ነው እንጂ ምንም አታደርጉትም። የዛሬ እውነተኛ ታሪካችንም ይህን ይመስላል። እስካሁን ደግሞ ላይክ ካላረጋችሁ 9500 አድርሱት ይሄንን ቪዲዮ። የቀረውን እኔ ሞላበታል። ሜምበር መሆን ከፈለጋችሁ ቻናል ውስጥ ገብታችሁ ጆይን በሉ። ከታች ስማችሁ ይጻፋል። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ባይ